ኩላሊት በሽታ ሁለታችንም በማናውቀው ሰዓት ማጣራት ኩላሊታችን እንደማትችልና ከባድ ደረጃ ላይ እንደሆነ ብዙ ፕሮሰስ ካደረግን በኋላ ያንን አወቅን። ሰውነቴ በማላውቀው ሁኔታ ተለውጦ ያደረ ማለት ነው። ማለት ቀጥታ ጌታ ሆይ ይሞታል ወይ ብዬ ጠየቅኩት። በቃ ጭንቅላቴ ድፍን የሚያደርጉ ሁለቱ ሲሞቱኛ ምን እንሆናለን? ብድግ ብዬ ደግሞ ካልጋው ስወርድ ሆዴ ኩላሊታችሁ ያንቺ በተወሰነ መልኩ ማጣራት አይችልም፣ የእሱ ግን በከባድ እኔ ዲያሊሲስ አልገባም ማለት በዚህ ቤተክርስቲያን እኔ ኩላሊት ሲገጠም አይችልም። እግዚአብሔርን አምኜዋል። እሱን አምኜ ነው ሲጀመር ተረጋግጬ ተቀምጬ ነበረው። ተጸልይልኝ ረዥም ሰዓት ፓስተር ይጸልይልኝ ነበረ እና እንደዚህ ብጭቅ አድርጎ እንደወጣ ነገር ነበር እየተሰማኝ ነበር። እኔን ኃይል በነካኝ ሰዓት እሱ ምን እንደሆነለት ጓጉቼ ነበር የገባሁት። መኩ ለውጥ አለክ ስለው ስሜ ቤዛዊት ካሳሁን ይባላል። የዚህ ቤተክርስቲያን አባል ነኝ። የመጣሁት ከልጆቼ ጋራ ታላቅ ምስክርነት ስላለኝ ነው። የመጀመሪያው ልጄ ሄማኒ መኮንን ትባላለች። ሁለተኛው ልጄ አቤኔዘር መኮንን ይባላል። ሶስተኛው ልጄ መባ መኮንን ይባላል። እነሱ አራተኛ ሳልል አምስተኛ ያረጉኝ ናቸው። መንታዎች ናቸው። ኤልዳና መኮንንና ኤሊያና መኮንን ይባላሉ። እግዚአብሔር ለኔ በጣም ታላቅ ነገር አድርጎልኛል። እኔ እዚህ ቸርች ከተቀላቀልኩ ጀምሮ እግዚአብሔር በተአምራት በመልካም በቃል ሙላት እየሞላኝ እዚህ የደረስኩ ሰው ነኝ። ለረጅም ጊዜ እዚህ ቤተክርስቲያን አለሁኝ እና በድንቅና በተአምራት የተሞላ ህይወት ነው ከጌታ ጋር ማሳልፈው። አሁን ቅርብ ጊዜ ግን በህይወቴ ላይ ከባድ ፈተና እምለው አይነት ከባድ ለሰው አይምሮ የሚከብድ ለእግዚአብሔር ግን በጣም ቀላል የሆነ ነገር በህይወቴ በቤቴ ላይ ተከሰተ። በእኔም በባሌም ላይ ከባድ ነገር መጣ እና ለእኔ እግዚአብሔርን አውቃለሁ፣ የእግዚአብሔርን እጅ የእግዚአብሔርን ክንድ አውቃለሁ። ለባሌ ግን በሱ እኔ ራሱ ሳስበው ይከብደኛል። ምክንያቱም እምነቱ እንደኔ ስላልሆነ ማለት ነው፣ ጠንካራ አይደለም እና የመጣው ነገር በአጭሩ ለማስረዳት የኩላሊት በሽታ ሁለታችንም በማናውቀው ሰዓት ማጣራት ኩላሊታችን እንደማትችልና ከባድ ደረጃ ላይ እንደሆነ ብዙ ፕሮሰስ ካደረግን በኋላ ያንን አወቅን። ያ ፕሮሰስ እንዴት ነው? በመጀመሪያ እሱን የታመመው ጨጓራ ነው እንትን ነው እያሉት ብዙ መድኃኒት ይወስድ ነበር። ቶሎ አልታወቀም። ከግንቦት 1 ጀምሮ እሱን በማስታመም ስል እኔ ሰኔ ላይ ራሴ ደከምኩኝ። ያ ነገር እኔ ጋም አንድ ተመሳሳይ ስሜቶች አሉ፣ ግን እኔ ያው ብዙ ለበሽታ ኃይል እጅ አልሰጥም በትክክልም ማለት ነው እና ብዙ ህይወቴ ላይ ምስክርነት ስላለ በጌታ ያለፍኳቸው ብዙ ነገሮች ስላሉ የእኔ አይደለም የሚከብደኝ የእሱ ነው። ግን በኋላ ሰኔ ላይ ግን የህመም ፔኑ በእኔ ላይ ከበደ። ከሱ በላይ እኔ ላይ ምልክቶች ይታያሉ። በሽታው ምርመራው ግን እሱ ላይ ነው የሚከብደው። ስንሄድ መጀመሪያ ከቤት የተነሳ ነው እንዴት ነው አሞኝ ቆይቼ ብዙ መድኃኒቶች ወስጃለሁኝ። ጤና ጣቢያ ሄጃለሁ። የተለያዩ ቦታዎች ምርመራ አድርጌያለሁኝ። በጤና ጣቢያ ያገኘሁት ሕክምና ኢንፌክሽን ነው የሚል። ከዛ ግን የሆነ ጠዋት መድኃኒቱን እየወሰድኩ 3ኛው ቀን ላይ ሰውነቴ በማላውቀው ሁኔታ ተለውጦ አደረ ማለት ነው እና ሰውነቴ እንደዚህ እንደተላቀቀ ነገር እንደከበደኝ አውቃለሁ። ፔኑን ግን አልገባኝም። ከዛ ብድግ ስል ፊቴን ሲያይ ባለቤቴን መጀመሪያ የጮኸው ምንድነው የሆንሽው ምናምን አለና ልጆች ብሎ ይጣራል። እዛ ምን ሆንኩ ስለው ፊት ሻብጧል። ፊቴ የሆነ ስትነሱ የሚከብዳችሁ ነገር አለ፣ እንደሱ ነው የከበደኝ። ለእነሱ በሚያስታውቅ መልኩ መሆኑን አላውቅም። ታመም ያለው እንደዛ ሁኔታ ላይ ነኝ ያለሁት። እነሱ ተጠሩ። ሲመጡ ሰውነት ሻብጧል ለማማ መንጫጫት ጀመሩ። ከዛ አይ እስቲ መስታወት ብዬ ሲያሳዩኝ እኔ ራሴ ደነገጥኩኝ። አይኔ እንደዚህ ብሎ በጣም ሌላ ሰው ነው የሆንኩት። ብድግ ብዬ ደግሞ ካልጋው ስወርድ ሆዴ ተነፍቷል የኔ ማለት ነው። ይሄ ፔን እሱ ጋራ በእኔ ልክ አልተገለጠም እንጂ አለ፣ ግን ማንም አላወቀለትም። ሕክምናም ሙሉ ምርመራም አድርጓል፣ አልታወቀም። ከዛ
የዛን ተውሎ በቃ ወደ ግል ተባለና ሄድን። ስንሄድ ሙሉ ምርመራ አድርጊ እነሱ የገመቱት ነገር አለ ያንን ለማወቅ ጠቅላላ ምርመራ ተባለን። አልትራሳውንድ፣ ደም፣ ኬሚስትሪ ነው የተሰራልን። ኬሚስትሪ ተሰራ፣ ሁሉንም ምርመራ አደረግን። የዛን ዕለት ታወቀ ማለት ነው። ከዛ ዶክተሩ እያገላበጠ ሰርች እያደረገ ምናምን ነው የሚያወራን። እንዴ ለምን አይነግረንም ብለን ካፉ የሆነ ነገር መስማት እስክንፈልግ ድረስ ከዛ ሌላ ዶክተር ጋር ይደውላል ምናምን። እኔ አልተጨነኩም፣ ቁጭ ብያለሁ። እሱ ግን ባለቤቴ በጣም ተጨንቆ ለምንድን ነው የማይነግሩኝ ይለናል። እንደገና ወተን እንደገና ያስገባናል። አልገባኝ ለካ እሱ የምርመራ ውጤት ይደገም ምናምን እያለ ነው የሚያወራው። ለእሱ ከብዶታል። እሱ ላይ የሚያየው ፊዚካል እና እኔ ጋር የሚያየው ውጤቱ ለእሱ ትክክለኛ እንትን አልሰጠውም። ከዛ ይደገም አለ። ሁለቷን አሁን ችግር የተገኘበት የተባለውን የእሱ ተደገመ። ሲደገም ተመሳሳይ ውጤት ነው። ከዛ ነገረን ተመሳሳይ ውጤት። የኩላሊቱ የነገረን ምንድን ነው በቃ ኩላሊታችሁ ያንቺ በተወሰነ መልኩ ማጣራት አይችልም፣ የእሱ ግን በከባድ። ከዛም በኋላ እንደገና የአልትራሳውንዱ ይደገም አለና አልትራሳውንዱ ላይ ምን አይነት ነገር ያሳያል የሚለው ታየ። ሲታይ ውሃ ቋጥሯል። ከሳምባው እስከ ኩላሊቱ ድረስ ውሃ አለ። ውሃ ስላለ ፍሉዱን ለማውጣት የማሸኛ እንሰጠዋለን አለኝ። ከዛ መጣነ ቤት ውጤቱን እሷ እያነበበች ሰርች እያደረገች እያንዳንዱን ታይ ነበረ። ለራሷ ትይዝና እስከሱ ጋር ስንለያይ ትነግረኛለች ለእኔ ውጤቱን። እኔ የምንጨነቀው በጣም ማለት ነው። ለእሱ መንገሩ ለእኛ ያው እንደኛ አይነት እምነት ስለሌለ መንገሩን አልፈለግንም። እንደውም አቤኔዘር ምን ነበር ንገሪው ውጤቱን ማወቁ አይቀርም ይነገረው አይነገረው ራሱ ያስጨንቅ ነበርና ከዛ አይ ለእህቶቹ ቅድሚያ መንገር ፈለግኩኝ። ለእነሱ ነገርኳቸው። ስነግራቸው የተሻለ ምርመራ ያድርግ ተብሎ ወደ አይሴል ሄድን። አይሴልም ስንሄድ ኢንተርናሽናል ምርመራ ነው እሱ። ስንሄድ እሱ ራሱ ዶክተሩ ውጤቱን እንደገና በራሱ ወጪ ሰርቶ እኛ የማናውቀው ላብራቶሪ ማለት ነው ወደ ዲያሊሲስ እንደሚያስፈልገው አብራርቶ ጽፎ ወደ ሆስፒታል እንድንሄድ እንትን ያደረግነው። ከዛ በኋላ በቃ የሱን ውጤት ስናይ በሆስፒታል ደረጃ ነው እንጂ በክሊኒክ ደረጃ እንደማይቻል እንትን አወቅን ማለት ነው። እሷም አይታ ስለነበረ እንትን አልን። ለእህቶቹም ስንነግር ወደ ሆስፒታል ይታይና እስቲ ያለውን ነገር አሉኝ። እኔ ወደ ሆስፒታል የምንሄድበትን መንገድ ጀመርኩኝ። ሚኒሊክ ነበር ያደረግነው ምርመራው። ከበር ጀምሮ ነው ዶክተር የሚያናግረን። አምስተኛ ወይ አራተኛ ዶክተር ላይ እንደው ኬሚካል ተመሳሳይ ተጠቅማችሁ ነው። እኔ እሱን አርቼ እሱ የመስማት ችግርም ስለመጋጠመው እኔ ነኝ የእሱን ደግሞ መልሼ ሁለተኛ ካርድ ስገባ ባልና ሚስቶች ናችሁ ይለናል። አዎ ኬሚካል ከባድ ኬሚካል አግኝቷቸዋል ይለናል። አይ እኛ እስክናውቀው ኬሚካል አካባቢ ኬሚካል ነው የምትሰሩት፣ ስራችሁ ከኬሚካል ጋር የተገናኘ ነው ምንድን ነው ስለው ሕክምናችሁ የእሱ ዲያሊሲስ ጀምሯል ነው እንደውም ያለኝ የመጀመሪያው ያየው ዶክተር ማለት ነው። አልጀመረም ስለው አለና በቃ ለሌላ ክፍል ራሱ ማየት አይችልም፣ ወደ ሌላ ክፍል እለፉ ነው የሚለን። አለፍን። አራተኛው ሲኒየር ነው የዛ የኩላሊት ሲኒየር ተብሎ እዛ ሄድን። ስንሄድ እሱ ዲያሊሲስ ጀምሮ እንትን ያለ ነው የመሰለው። ዲያሊሲስ አልጀመርክም ብሎ እንደዚህ ገልጦ ሲያየው የለውም። ከዛም በኋላ እሱ ምንድን ነው ይለኛል። እኔ ነኝ የማወራው ከዶክተሮቹ ጋር ድምፅ በደንብ አይግባቡም እና ለእኔ ያ ሁሉ ያስጨንቀኛል። የሚሉት ነገር ምናምን ከባድ ነው ለእኔ። ስወጣ ሁሉም ናቸው አብረውን ነው የሚሄዱት። ክረምትም ስለነበረ ተሰልፈን ሄደን ተሰልፈን ነው የምንመለሰው። ከባድ ጊዜ ነው ቤተሰቡ ያሳልፈውና ከዛ ነገርኩት። ስነግረው እኔ ዲያሊሲስ አልገባም አለኝ። እንኳን አልክ ይሄን እፈልገዋለሁ፣ ምክንያቱም በዚህ ቤተክርስቲያን እኔ ኩላሊት ሲገጠም አይቻል
ብዙ ተአምራት አይኖች አይተዋል እና እሱም እንደዚህ አይነት ውሳኔ መወሰኑ ለእኔ ቀሎኛል። ምክንያቱም ቸርች የሚለውን ነገር ብዙ ጊዜ እንትን ስለማይልልኝ ይሄ ለእኔ ትልቅ ኦፖርቹኒቲ ነው ይመጣልኛል የሚል ነገር አለኝ እና አትደረግም የሚሉትን አትስማማም ስለው አዋለኝ። ከዛ ሁላችንም ደስ አለን፣ ምክንያቱም በእግዚአብሔር ላይ እምነት አለን። ከዛ በቃ ይሄንን ፈልጎ ቢያደርግ እናንተን ቢል እኔ ማስጣል አልችልም፣ ግን እግዚአብሔር ጋር ስቀርብ እንደሚሸነፍ ጠላት እንዳደረገብኝ ነው የሚሰማኝ። ህልሞች አይቻለሁኝ፣ በስሜ በአድራሻዬ በሬ ሲፈልገኝ አይቻለሁ ምናምን እና ብዙ ነገር ስለነበረ በፊት ከህመሙ በፊት የነበረ ነገር ስለነበር እግዚአብሔር በእኛ ላይ የሚመጣውን ነገር ሳያስጠነቅቀን ሳያሳየን አያደርግም እና አስተውላለሁ፣ ያንን አስተውያለሁ እና በጣም ነው ደስ ያለኝ። አርብ ስካቱላ ራሱ ከእጄ ላይ ያልተነሳ መድኃኒት የሚገባበት መጣሁኝ። ስመጣ ጥዬ እንደሚሄድ በጣም አምኛለሁ። ብዙ እህቶች ነበሩ አብረውኝ የነበሩ፣ ሲያዩኝ ፊቴን ይደነገጡ አሉ። ምን ሆነሽ ነው ሲሉኝ ልጥል እንደመጣው ነበር ማወራቸው። ፓስተሮቼን አግኝቻለሁኝ እና በቃ ጥዬ እንደሚሄድ በጣም ተስፋ ነበረኝ። ከዛ መጣሁኝ። ሁለቴ ሶስቴ ነው የመጣሁት ወደዚህ ስፍራና ይሄ ግን የመጨረሻው ይሄንን ውጤት ከሰማን በኋላ መንገድ ላይ ራሱ ወስኜ ነው እየመጣ ያለሁት። በእንትን በታክሲ ነው ወስኛለሁ። መንገድ ላይ ተመለሽ የሚለኝ ነገር ነበር እና የሆነ ነገር እንደሚሆን ፊል አደርጋለሁ። ስንመለስ ከእሷ ጋር ነበር የመጣሁት። ንጭንጭ ብለሽ ነበር እኮ አለች ስትለኝ፣ አዎ በጣም በቃ ተሰምቶኝ በማያውቅ ደረጃ ፔኖች ስብስብ ብለው ነው የመጡት ወደ እኔ ማለት ነው። እና የሆነ የምረዳው ነገር አለኝ። ተመለሽ የሚለኝን ድምፅ አላዳመጥኩም፣ ግን በአንደበቴ እነጨንጫለሁ እሷን እስከማስጨንቃት ድረስ ማለት ነው። ከዛ በኋላ መጣ። ልክ ስገባ ነው የእግዚአብሔር ኃይል የጀመረኝ። ፕሮግራም እንደተጀመረ ነው እና በቃ በጣም ነበር በእግዚአብሔር ፊት ምንም ሌላ ጥያቄም አልነበረኝ። ምስጋና ነው የሞላኝ የነበረው። ኃይሉ ሲነካኝ ተፈውሼ ከዛ ኃይል እንደማያልፍ እኔ አምናለሁ እና ኃይሉ አገኘኝ። አርብ ነው ተጸለየልኝ። ረዥም ሰዓት ፓስተር ይጸልይልኝ ነበረ። እግዚአብሔር ሆይ ነፍሴ ወደደች፣ ወዴት ትገኛለህ? ስፍራህን አሳየኝ፣ የታሰማራለህ? ነፍሴ ወደደች፣ ወዴት ትገኛለህ? ስፍራህን አሳየኝ፣ የታሰማራለህ? እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ አለ። ጌታ ኢየሱስ አንተ ብቻ ነህ ለሰዎች ሁሉ መፍትሄ አለ። ነፍሴ ወደደች በኢየሱስ ስም ስልጣን፣ በኢየሱስ ስም የሆነ ነገር መያዛችሁን የምታውቁ ስትፈቱ ነው አይደል? እና ሰውነቴ እንደዚህ ሲላቀቅ ይሰማኛል። እንዲህ ብጭቅ ብላ የሆነ ነገር እንደተለየሽ ነገር ጠቅላላ ሰውነቴ ከጭንቅላቴ እስከ እንትኔ ኩላሊቴ በጣም ተወጥራ እንደነበረ እያወራኋት ነው የሄድኩትኝ እና እንደዚህ ብጭቅ አድርጎ እንደወጣ ነገር ነበር እየተሰማኝ የነበረውና በጣም ፊል አረግ ነበር። ከዛ ጣም ምራቄን ስውጣው አይመቸኝም ነበር። በቃ ጣም አወኩ። የማንም ጣም እኮ ተሰማኝ አልኳት። ጣም የለም አፌ ላይ
ምበላው ነገር ሁሉ ምንም አይነት ተመሳሳይ ቴስት ነው። በጣም ክልብሽ የሚያደርግ ቴስት ነው የሚሰማኝ ነበር። እሱ የለም። ገና ስነሳ ነው ምራቄን ውጭ ያወቅኩት። ያንን ውሃ ነሳውኝ፣ ውሃ ነበረኝ። እሱን ስጠጣ ውሃ ድሮ እንደምጠጣው አይነት ስታጡት ነው ሁሉም ነገር የሚገባችሁ። እኔ ጋራ ውሃ መጠጣትና ቴስት ማድረግ ኖርማል ሊመስል ይችላል። በዛች ጊዜ ውስጥ ግን ውሃ ምን እንደሚል ጠፍቶኝ ነበር። አነሳው፣ ጠጣው። በቃ መሆነው ነገር አጣው። በምስጋና ራሴ ተሞላ። ከዛ ለእኔ ብቻ አይደለም ማምነው የነበረው። ይዤ የመጣሁትም የእሱን ወረቀት ነው። ከእኔ በላይም የሚከብደኝ እሱ ነው። እና በቃ ሲሄድ የሆነ ነገር እንደምጠብቀኝ ከዚህ በፊት ልምዱ ነበረኝ። አልጸልዬለት ሲሄድ የሆነ ነገር ይላል እና በዚህ ልክ ግን እግዚአብሔር ይዳስሰዋል ብዬ እኔ አላሰብኩም። የእውነት ነው የምነግራችሁ። ለምን ዲያሊሲስ የሚለው ነገር በብዙ ሰው እኔ ላይ ቤተሰቤ ላይ ባይደርስ ብዙ ሰው ላይ አውቀዋለን። በኢኮኖሚም በሁሉም ነገር ከባድ ነው እና እሱ ድምፅ ይሄ ስንሰማ እነሱ ይጸሉበት አይጸሉበት አላውቅም። እኔ ግን ይሄንን ነገር በቤት ውስጥ እንዲሆን አንተ አትፈቅድም፣ ይሄ አይሆንም። ምክንያቱም የእሱ ፔን፣ የእሱ ህመም፣ የእሱ ሁሉ ነገር የኔ ነው። መጀመሪያ የሚነካው አድራሻው እኔን ነው። እሱን ታርጌት ሲያደርግ እኔን ነው ጠላት የሚፈልገው እና ይሄን በእኔ ህይወት ላይ አልፈቅድም። ተኝቻለሁ፣ በድካም ነኝ፣ ግን እግዚአብሔር ከእኔ ውስጥ ያለው ይበልጣል እላለሁ። እግዚአብሔር እንደሚያሸንፍ በቃ የእሱ አልደረግም ለእኔ ድፍረት ሰጥቶኛል እግዚአብሔር ፊት እንድሆን። ምክንያቱም አረጋለሁ ካለኝ ምንም አረግ አልችልም። ከጀመርንበት ደግሞ እግዚአብሔር እንደሚያወጣ አምናለሁ። ግን እሱ ፈቅዶ ይመጣልኛል ወይ? ብዙ ነው በሰዓቱ የሚኖረኝ ጥያቄ ማለት ነው። እና ከባድ ጊዜ ግን አሳጥሮልኝ በቃ የጭንቅ ጊዜ መውጫን የሚያዘጋጅ እግዚአብሔር ከኔ ጋር ነበር። ወጥቻለሁ። በግሩም ሁኔታ ነው የወጣሁት። ምክንያቱም ያ ነገር ተከስቶ እሱ ጋር የጀመረ ነገር እኔ ጋር ደግሞ ይጨርስ ነበር። እደክማለሁ። ጠላት እድል ፈንታ ያገኛል በእኔ ህይወት ላይ እና ያንን ነበር ምፈራው የነበረው። እነዚህ ልጆች 5 ዓመታቸው ነው ስትሰጠኝ፣ እኔ መከላከያ ላይ ነው እነሱ የመጡትና ስትሰጠኝ አንተ ፍቃድ ነው ብዬ ተቀብያለኝ አይደል? አንተ እነሱን እናትና አባት እንዳይኖራቸው ትፈልጋለህ ጌታ፣ ይሄ እንዲሆን በእኔ ቤት አትፈቅድም አይደል እያልኩ ነበረ ከእግዚአብሔር ጋር ምስማሙ። ይሄ እንዲሆን አትፈቅድም። ሰዎችም ሲጠይቁኝ እግዚአብሔር ስለነሱ ይምረኛል የምለው። ይጠይቁኝ የሚመጡ እህቶች፣ ወንድሞች፣ ወገኖች ሲመጡ እንደዚህ አይነት መልስ ነው የምመልሰው። አንድ እህት እንደውም እንዲህ እያለች ትጸልይልን ነበር። እናትና አባት ያደረጋችሁ እግዚአብሔር ነው። እናትና አባት ልጆቻችሁ ያስፈልጋችኋል፣ እንዳትደክሚ በዚህ እያለች ታበረታኛለች እና ደስ ይለኛል። ስመጣ እዚህ ደግሞ በመጣው ሰዓት ለእኔ የሚመጣ ቃል ነበር። እያንዳንዱ የማልፍበት ነገር እግዚአብሔር እየተናገረኝ ብርትት ብዬ ነው የምሄደው፣ ከድካሜ ብርትት ብዬ። ምክንያቱም በጣም እንዳልኳችሁ የኔ አይደክመኝም፣ የእሱ ያዝለኛል በጣም። አማኝ ሆኖ እንደኔ አይነት ሰው ሆኖ በራሱ ቆሞ ቢሆን ኖሮ ለሁላችን መከታ ነበር ባል አባት። ግን ያ ስላልሆነ በእኔ ቤት እኔ እፈራ ነበር ይሄን ነገር። ግን ከፍርሃቴም ከምንም ከሁሉም ነገር ጥርቅ አድርጎ አትሻገሪም 2016 ወደ 2017 አታልፊም ብሎ የቆመውን ጥርቅ አድርጎ አንስቶልኝ አሻግሮኝ ዛሬ ደግሞ እንደዚህ ውቦኝ በፊቱ እግዚአብሔርን እንትን በማውራቴ በጣም ነው ደስ የሚለኝ። እስከ ህይወቴ ማወራለት እግዚአብሔር፣ እስከ ህይወቴ ፍጻሜ የምናገርለት እግዚአብሔር አባቴ ነው። በጣም ነው ማመሰግነው። እዚህ ተነክቼ ቴስት ማድረግ ስችል ቤቴ ሄጄ ነገር ጠበቅኩኝና ስገባ ልክ አሁን ወታደሩን እንደጠበቀው በቤቱ በሰዓቱ በየትኛው ሰዓት ኢየሱስ እንደሰራ አይደለ ሲጠይቃቸው የነበረው፣ ልክ እንደዛ ቤት ሄጄ የእኔን ኃይል በነካኝ ሰዓት እሱ ምን እንደሆነለት ጓጉቼ ነበር የገባሁት። ያመንኩትን እግዚአብሔር እንደሚቀድመኝ አውቄያለሁኝ። እና መኩ ለውጥ አለክ ስለው አዎ ውሃ ሰጠሁትና ጠጣ ብዬው እንዴት ነው ስለው ቴስት ማድረግ ቻልኳል። ልክ እኔን ለእሷ እንዳልኳት ለእኔ ሲለኝ በቃ የመጨረሻ ነው ደስ ያለን። እማሰማሹ ቴስት ማድረግ ቻል። እንዴት እናንተ የሆናችሁትን ነገር ለሰው መግለጽ ይከብድ የለ? እኔ የሆንኩትን ግን እሱ ሲገልጸው እኔ ፔኑ ስላለሁበት ይሰማኛል። እና በጣም ተነስቼ ነው የዘለልኩት። አረማ ሲሉኝ ኧረ እኔ ኢየሱስ ገባኩ መጣኩ ኢየሱስ እያልኩኝ እየዘለልኩኝ፣ እነሱ ሁለቱ ይስቃሉ፣ አብረውኝ ይዘላሉ።
እነሱ በቃ በመገረም እንደዚህ እሷ በተለይ እንደዚህ ብላ ወይ ጉድ እያለች ቤት ሄጄ እጠብቃለሁ ስላት እየነገርኳት ስለነበር ተደነቀች በእግዚአብሔር ስራ። ሌላውን ደግሞ እሷ ትናገር የነበረውን እንትን ማለት ነው። ስሜ ሄማኒ መኮንን ይባላል። የ5ኛ ዓመት የሲቪል ኢንጂነሪንግ ተማሪ ነኝ። አስቶ ነው የምማረው እና የዚህ ቸርች ደግሞ የዩዝ አባል ነኝ። መጀመሪያ እንዳለችው አባቴ ነበር ታሞ የነበረው እና ጨጓራው እንዳመመው ነው ማለት የጨጓራ ቁስለት ነበር መጀመሪያ ተብሎ የነበረው። ከዛ በኋላ እኔ አፓረንት ላይ ነበርኩና ማታ ነው ቤት ስጋ ባማገኛቸው እና ኖርማል ቀን እንደ በፊቱ ቀለል ያለ በሽታ ነበር የመሰለኝ። ከዛ የሆነ ቅዳሜ ቀን ነው ጠዋት ላይ እሷ ፊቷ አብጧል አሉ እና ሄጄ ሳያት በአንድ ሳይድ በጣም አብጧል ፊቷ ሙሉ፣ ግን በአንድ ሳይድ በጣም አብጦ ነበር። ከዛ እሷ ብዙ አልደነገጠችም። አባቴ ነበር ምንድነው ምናምን ብሎ በጣም ደንግጦ የነበረው እና የእሱ ድንጋጤ እኔን ማስደነገጠኝ መጀመሪያ። ከዛ ወደ ሆስፒታል እንሄዳልኩኝ። ከሄድም በኋላ ለምርመራ ሁለቱም ገቡ ማለት ነው እና እዛ ጋር ምንድነው የአባቴን ድንጋጤ ሳይ የሆነ እኔም ደነገጥኩ ነገር። ከዛ ከእግዚአብሔር ጋር ያወራሁትን ይሳካ ማለት ቀጥታ ጌታ ሆይ ይሞታሉ ወይ ብዬ ጠየቅኩት። ከዛ ምንም እንደማይሆኑ እዛው ጋር ነው ያገኘሁት እኔ ሆስፒታል እያለን። ከዛ በኋላ በቃ አልተጨነኩም። እቤትም ሆስፒታልም አብሬያቸው ሰው የነበረው እኔ ነኝ እና ሆስፒታል ሙሉ ቀን ነው የምንውለው። ከቅዳሜ ጀምሮ 2 ሳምንት ምናምን ሆስፒታል ነበርን እና እቤትም እዛም ያለሁት እኔ ነኝ። እንዲሁ ራሴን ሳስበው ጠንካራ ነኝ ብዬ አላስብም ነበር፣ ግን እግዚአብሔር ረድቶኝ የአባቴ ሁኔታ ነው እንትን የሚል የነበረው ማለት በጣም ፈርቶ ነበር። እንደውም የሆነ ጊዜ ላይ እንትን ብሎን ነበር ልጆቹን አደራ ማለት እንደሚሞት ተሰምቶት ማለት ነው እና ምንም አትሆንም ምናምን ስለ የሆነ ዊሽ እያረኩለት ነው የመሰለው። እኔ ግን በቃ እግዚአብሔር ያለኝ ግን ስላመንኩ እርግጠኛ ነኝ ምንም እንደማይሆኑና እንትን እያልኳት ነበር። ሴጣን ከሆነ በጣም ጥሩ ነው፣ ምክንያቱም በእግዚአብሔር ኃይል ይባረራል። ግን እግዚአብሔር ፍቃድ ሆኖ ከሆነ ግን ምንም ማድረግ አንችልም እና የሴጣን ነው ምንም አትሆኑ እያልኳቸው ነበር። ከዛ ቸርች መተናል አብረን። ይሄ የመጀመሪያ እንትኑ ለ5 ቀን የተሰጣት ነበር በደም ስር የሚሰጥና የእሱ ጊዜ መተን የጌታ እራት ነበርና እሷ እንድትደክም አልፈልግም። አትሊስት አንቺ ቢያንስ እግዚአብሔርን ታውቂያለሽ እና ታማ እንድተኛ አልፈልግም እና እንትን እላታለሁ ሁሌ አትርከሚ ቢያንስ አንቺ እንኳን እንድትተኛ አልፈልግም እና መታ እንትን ስትል ደስ ይለኛል። አትሊስት ቸርች ስትመጣ ኃይል አግኝታ ትሄዳለች ብዬ ስለማስብ ማለት ነው። ከዛ በኋላ የመጨረሻ አርብ ላይ እግዚአብሔርን አምኜዋለሁ። እሱን አምኜ ነው ሲጀመር ተረጋግቼ ተቀምጬ የነበረውና ስንመጣ እሷን ነበር ሲከታተላት የነበረው። ሲጸለይላት በስክሪን እያየሁ ነበር፣ ፊት ለፊት ነበርኩ እኔና በቃ ደስ አለኝ ማለት የእግዚአብሔር ኃይል ነክቷታል እንደምትድን እርግጠኛ ሆኜ የሄድኩት። ከዛ ስንወጣ እየነገረችኝ ነበር በቃ ቴስት ማድረግ ቻልኩኝ እያለችኝ ማለት ነው እና አሁን እንዳለችው ኩላሊቴ እንዲህ ሲመነጨቅ ተሰማኝ እያለች ነበር እና ሲጸልይላትም እንዲህ ወገቧን ይዛ ነበር እዚህ ጋር የሆነ ነገር የተሰማት እንደሆነ እያየኋት ነበር። ከዛ ቤት ሄጄ የአባቴን ነገር ነው ቼክ ማድረግ የፈለኩት እኔ። ከዛ እሷ ስንገባ እልል እያልሽ ግቢ ያልኳት ማለት ነው እንደ ዳነች ብቻ እንዴት በደንብ ሁሉም ሰው እንዲያውቅ ስለፈለኩኝ። ከዛ የእሷ እምነት እሱንም ያበረታል ብዬ ስላሰብኩኝ ከዛ ቼክ አረግን ደህና ነኝ ማለት የእሱ ፊቱ ራሱ የሆነ ፈገግታ አለው ስንገባ ቤት ማለት ነው። ከዛ ድናችኋል ምንም አያስፈልግም ከዚህ በኋላ አልኩኝ እና አይ ቲንክ ወደ አዲስ ዓመት አካባቢ ነበር ቀድሜ ፕሮግራም ያዝኩት። ምንድነው የአዲስ ዓመት በደንብ እልል እያልሽ በደንብ መዝሙር ከፍተን በደንብ እግዚአብሔር እናመሰግናለን ብዬ ቀድሜ እቅድ ይዤ ነበር መስከረም 1 ላይ ማለት ነው። ከዛ መስከረም 1 ላይ መዝሙር ከፍቼ በደንብ እናምልክ፣ ምክንያቱም እግዚአብሔር በቃ ፈውሷቸዋል፣ ድነዋል፣ በቃ ምንም እንደማይሆን እርግጠኛ ነበርኩኝ እና ረስታው መሰለኝ ደማቸው ከፍ ብሎ ነበር። የሁለቱም ምርመራ ውጤት ካሰሙ በኋላ የሆነ ሰዓት ላይ የሁለቱም ደም የእሷ 180 በ130 110 ምናምን ገብቶ ነበር፣ የእሱም እንደዛው እና መድኃኒት ይጀምሩ ምናምን ሲባል እኔ የምከላከል በፍጹም አትጀምሩም እንዴ እንዴት ትሻነፊያለሽ እንዴት እሺ ብለሽ መድኃኒት ትጀምሪያለሽ እያልኳት ነበር እና አባቴ ገዝቶ መጣ። ግን በፍጹም አትወጡም ብዬ ስከለክ ነበር፣ ምክንያቱም ለሆነ ጊዜ መጣ ነገር ነው እንጂ የሆነ መድኃኒት ጀምረው በሽተኛው ነው እንዲቀመጡ አልፈቅድም እና
በቃ ከዛ በኋላ ደማቸውም ወረደ። የአባቴ 117 ማለት ከእድሜውም አንጻር ትንሽ ከፍ ቢል ኖርማል ነው፣ ግን በቃ 117 በ80 በጣም ጤነኛ፣ የእሷም እንደዛው እና ሁለቱም አሁን ጤነኛ ናቸው። 2 ምርመራ ነው እና የመጀመሪያው ሬንጅ አለው ከ20 እስከ 42 መሆን አለበት ሬንጁ እና የአባቴ 116 ነበር ማለት በጣም ኦቨር ማለት 3 እጥፍ ነገር ነው ከፍ ብሎ የነበረው እና የዩሪያም ይባላል እሱ ደግሞ 1.3 እስከ 1.3 ነገር መሆን ያለበት እና የእሷ 2.7 የእሱ 3 ነበር ማለት በጣም ኦቨር ወጥቶ ነበር እና ከምርመራው በኋላ የእሷ ብቻ የሁለቱም ወደ ኖርማል ሬንጅ ነው የገባው። ለዲያሊሲስ ነበር የእሱ ስቴጅ 4 ማለት ምርመራው አያስፈልገውም ነበር። በተጨማሪ ምርመራ አድርገውለት እርግጠኛ አይደለሁም ስሙን፣ ግን የስቴጅ 4 ላይ ስለሆነ ወደ ዲያሊሲስ ነው። እኔ ቀድሜ ሰርች አድርጌ ነበር ውጤቱን ሳየው እና ወደ ዲያሊሲስ መሄድ አለበት ተብሎ ነበር። እሷ ነች የምትገባው ዶክተሮቹ ጋር ገብታም ዲያሊሲስ ጀመረ ወይ ነው የሚሏት እና እኔ በቃ ከተጸለየላቸው በኋላ የሁለቱም ኖርማል የሆነው። ስሜ አቤኒዘር መኮንን እባላለሁ እና የ12ኛ ክፍል ተማሪ ነኝ። እንዲሁም ደግሞ እዚህ ቸርች ውስጥ የዩዝ አባል ነኝ። ልክ እነሱ እንዳሉት እሱ ነው ቀድሞ የታመመውና በተደጋጋሚ ሆዱ እየተነፋ ነበረ ወደ ሐኪም ቤት ሲሄዱ የነበረው እና ልክ እሷ እንዳለችው ከሆዱ ጋር ብቻ ነው ችግር ያለ ይመስል ማለት አንጀቱ ጋር ጨጓራው ጋር ምናምን ነበር። ግን የሆነ ቀን ላይ ልክ ጠዋት ላይ ሁለቱ መኝታ ቤት ነበሩና እኛን ጠሩን። ልክ ስንሄድ እሷ በጣም አብጣለች ልክ እንዳሉት። እዛ በኋላ ወደ ሐኪም ቤት ሄዱ። ልክ ሲመረመሩ ያው ሁለቱም ኩላሊታቸው ላይ ችግር እንዳለ አወቅን። እዛ እንዴት ነው እሷ ህልም አይታ ነበረ እንደዚህ እንትን ከማለታቸው በፊት ህመሙ ከመታወቁ በፊት እሷ ህልም አይታ ነበረና እንዴት ነው የነገረችን ያኔ ተረርቴ የነገረችን የሆነ እሱ ላይ የሆነ ነገር እንደመጣ አይነት ነገር ነው እና እነሱ በቃ ሐኪም ቤት ይሄዳሉ ይከታተላሉ ምናምን። ከዛ ቤት ውስጥ ደግሞ ስንገባ እንዴት ነው ሁለቱም ይተኛሉ። ሰው እንዴት ነው የቤቱ ድባብ ተቀይሮ ነበር። ምክንያቱም ሁለቱም አልጋ ላይ አንድ ላይ ይተኛሉ። እዛ ያው ቤቱ ይከብዳል። ከዛ ግን ለብቼ የሆነ ቀን ላይ መኝታ ቤት ቁጭ ብዬ ነው እሱ ያለችኝ ህልሙ ትዝ አለኝ። ህልሙ መጣ። ከዛ በኋላ እንዴት ነው ቀጥታ ወደ አእምሮዬ ውስጥ የመጣ የሆነ እሱ ይሞታል የሚል ፍርሃት ነው። ልክ እንዳልኩት እሷን በቃ እንዴት ነው የእሷ ነገር ብዙ አላሰጋኝም። ግን በቃ ያ ህልምም አይታ ስለነበረ ስለሱ ያ ነገር ብቻ ትንሽ እያስጨነቀኝ ነበር። እሱ ሊሞት ይችላል የሚል ማለት ነው። እና አልጋ ላይ ቁጭ ብዬ ነው እንዴ እሱ ቢሞትስ አይነት ነገር ወደ ጭንቅላቴ መጣ። ከዛ እዛው ጋር ቁጭ ብዬ ነው በኢየሱስ ስም እንደዚህ አይነት የሚባል ነገር አልቀበልም ብዬ እዛው ጋር ነው አላ አእምሮዬ ውስጥ ሲመጣ ያንን ነገር ተቀብዬው በዛ ላይ ሀሳቤን መቀጠል አልፈለኩኝ። ቶሎ ብዬ በኢየሱስ ስም ይሄ ነገር አይሆንም፣ በህይወታችን ላይ ይሄ ነገር ሊሆን አይችልም ብዬ እዛው ተቃውሜ ተነሳሁኝ። ምክንያቱም እንዴት ነው ደጋግሞ ይሄ ሀሳብ ይመጣል እና ራሴን እንዴት ነው አለ ይከብዳል። በቃ ጭንቅላቴ ድፍን የሚያደርገው ሁለቱ ሲሞቱ እኛ ምን እንሆናለን አላ ወደ እንደዚህ አይነት ጭንቀት ነው ብዙ ጊዜ የሚወስደኝ። ግን በቃ ወዲያው በኢየሱስ ስም እያልኩኝ ያንን ነገር እንዳይቆጣጠረኝና አእምሮዬን እንዳይገዛው ቶሎ ብዬ በኢየሱስ ስም እያልኩኝ ከዛ ነገር ራሴን እመልሳለሁ። እንዲሁም ደግሞ እንዴት ነው ፐርሰናል ታይሜ ላይ እጸልያለሁ ስለነሱ። እንደዛ ደግሞ ማድረግ የጀመርኩት ለምንድን ነው የሆነ ጊዜ ላይ ነው ቁጭ ብዬ ነቃሁኝ። ማለት ልክ እንዳሉት የእግዚአብሔር ፍቃድ ከሆነ የእውነትም እኔም ስለ ነበር በቃ የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ ነው፣ ምንም በዛ ላይ ጣልቃ ልንገባ አንችልም። ግን በእኔ አለመጸለይ ምክንያት በእኔ አለመንቃት ምክንያት ጠላት እድል አግኝቶ ሁለቱን እንዳይወስዳቸው የሚል እንዴት ነው ያ ሀሳብ ተቆጣጠረኝና ነቃሁኝ ማለት ነው። መጸለይ እንዳለብኝ ነቃሁኝ። ግን በቃ ፐርሰናል ታይሜ ላይ ስለነሱ ጸልያለሁኝ። ስጸልይ የምለው በቃ የእግዚአብሔር ፍቃድ ከሆነ ምንም ማድረግ ስለማንችል ያ የእግዚአብሔር ፍቃድ እንዲፈጸም፣ ግን ጠላት በመሃል እንዴት ነው የኛን መዘናጋት የኛን አለማስተዋል ተጠቅሞ እነሱ ላይ የሆነ ችግር እንዳያመጣባቸው ያንን ነበር እየተቃወምኩ ጸልይ ነበር። እና የእውነትም ደግሞ የእግዚአብሔር ፍቃድ የነሱ በህይወት መኖር ስለሆነ ያው የሰይጣን አላማው ፈርሶበታል ወይም ደግሞ ያቀደው እቅድ አልተሳካለትም። እና እንዴት ነው በቃ ጭንቀቶቹ እንዴት እንደዚህ አይነት ሀሳብ ሲቆጣጠረኝ እነሱ ይሞታሉ የሚል ነገር ወደ ጭንቅላቴ ሲመጣ ወዲያው ያ ነገር ተቆጣጥሮኝ
ምክንያቱም በጣም የሚያስጨንቅ ነገር ነው አይደለም። በዛ እንዴት ነው ሙሉ ጊዜን ያንን እያሰብኩኝ በዛ እየተጨነቅኩኝ መቆየት አይደለም። ለዛች ደቂቃ ያ ሀሳብ ወደ ጭንቅላቴ ለሚመጣበት ግራ ነው የሚያጋባኝ። ማለት በቃ ምንም ነገር አይታይም። ልክ እነሱ ከሞቱ በቃ ከዛስ ምን? እሷ የግቢ ተማሪ ናት፣ እኔ ገና እንዴት ነው ክረምት ላይ ስለነበር ወደ 12 ገና የምሸጋግርበት ጊዜ ነውና ምንም ልናደርግ የምንችለው ነገር አይኖርም። እና እንዴት ሀሳቡ ለዛች ጊዜ ለምትመጣው እንኳን በጣም የሆነ ግራ የሚያጋባ ነበር። ግን በቃ ቤተክርስቲያን ውስጥ በደንብ ስለ ኢየሱስ ስም እና ደግሞ ሀሳባችን እንዴት መቆጣጠር እንዳለብን በተደጋጋሚ ስለምንማር ያ ነገር እንዳይቆጣጠረኝ በኢየሱስ ስም እያልኩኝ ቶሎ ያንን ነገር ከሀሳቤ ላይ ያጸዳ ነበረ። ቸርች ሁለቱ ነበረ የመጡት። ከዛ በኋላ ቤት ስንገባ እኔ መኝታ ቤት ስራ እየሰራሁኝ ነበር። ስንገባ እየጮሁ ነው የገቡት። እዛ ቶሎ ብላችሁ ቪዲዮውን ይዩት ምናምን አሉን። ከዛ ቪዲዮውን ከፍተን ስናየው ልክ እንዳሉት መሬት ላይ በጣም እየጮኸች እየተንከባለለች ምናምን ነበረ። ደም በቃ ሁላችንም ደስ አለ። ምክንያቱም እናውቃለን ልክ እሷ እንዳላችሁ የእውነትም አይተናል። በቃ እዚህ ቤተክርስቲያን ውስጥ ኩላሊት ሲቀየር በስነ ስርዓት ሰዎች እንዴት ነው ያ ሰርጀሪውን እንደሚሰሩ ያህል ህመም እየተሰማቸው እየተንከባለሉ ኩላሊት ሲቀየርላቸው በደንብ እዚህ እንዴት በአይናችን አይተናል። ያ ነገር ነው በደንብ እንዴት ነው እውን መሆኑን ልምምድ ስላለን ከዚህ በፊት በዛ ነገር ተረዶኝ ደስ አለን። እዛ ያው ልክ እሷ እንዳለችው እግዚአብሔር በእነሱ ላይ በሰውነታቸው ላይ ምልክትን እንዲያውቁ አድርጎ እንዴት ነው ፈውስን በህይወታቸው ላይ ያመጣላቸው። ከዛ ያው ቤቱም ተረጋጋ ደግሞ የእውነትም ከዛ በኋላ ቤቱ እንዴት ነው ድባቡ ተቀየረ። ምክንያቱም ሁለቱም መንቀሳቀስ ጀመሩ፣ ካልጋ ላይ ተነሱ። ሌላ ጊዜ እንዴት ነው በቃ አልጋ ላይ ተኛሉ፣ በቃ አላ ለሽንት ወይ ምናምን ነው የሚነሱት። ያ ነገር ቀረ፣ ሁለቱም እንቅስቃሴ ማድረግ ጀመሩ። እዛ ደግሞ እንዴት ነው አባቴ በተደጋጋሚ ሆዱ ይነፋበት ነበር። ያም ነገር እየጠፋ እየጠፋ መጣ። አሁን ያው ሁለቱም በጣም ደህና ናቸው። ልክ እንደ ድሮ መጀመሪያ ከመታመማቸው በፊት እንደነበራቸው እንቅስቃሴ ያደርጋሉ እንደፈለጉ እና እንዴት ነው ደማቸውም በጣም በተደጋጋሚ እንደውም አባቴ በጣም የበለጠ ያስጨንቀው የነበረው እንዴት ነው መጀመሪያ ላይ ምንም ደሙ ጤነኛ ነበረ ምናምን፣ ግን ህመሙ ከተነገረው በኋላ ነው በቃ ኩላሊትህ እንደዚህ ሆኗል ምናምን እነዛ ነገሮች ኩላሊት ሙሉ ለሙሉ እየሰራ አይደለም ሲባል ወዲያውኑ ደሙም መቀየር ጀመረ። እና ብዙ ጊዜ እኔና እሱ ነን ጧት እየሄድን ደሙን ቼክ ሲደረግ የነበረው እና ያ ነው በቃ ግራ የሚያጋቡ የነበረው። እንዴት ነው ጤነኛ ነበርኩኝ፣ እንዴት ነው በአንዴ ደሜ ወደዚህ የሚሄደው? በጣም ነው የተቀየረው። እና እንዴት ነው እንደውም ዶክተሮች ራሱ ይገርማቸዋል። አንዳንዴ በጣም ይወጣና በዛ ልክ ሲወጣ እሱ እንደዛ መንቀሳቀስ አይችልም። እንዴት ወይ ያስቀምጧል ምናምን እና በጣም ይደነግጡና ይቀመጥ ይረፍና እንደገና ይለከውላ የሚሉበት ጊዜ ነበር። እና ያ ነበር እሱን ከኔ ጋር በቃ ሲያወራኝ ያ ነገር ነበር የሚያስደነግጠው። ግን ልክ እንዳሉት ያም ነገር ጠፋ፣ ወዲያው ተስተካከለ። ለሱም እስከሚገርመው ድረስ በቃ ሄደን ስንለካ እሱ ሲለካ በጣም በቃ የተስተካከለ የጤነኛ ሰው ደም ፕሬሸሩ ልክ በሚሆንበት በዛ ልክ ነው ደሙ የተስተካከለውና እንደዛ ነው። ሁለቱም አሁን በጣም ጤነኛ ናቸው፣ ደህና ናቸው በጣም። እኛ እንዴት ነው ጀስት ተራ ሰዎች አይደለም፣ ምድር ላይ ዝም ብሎ እንደሚኖሩ ሰዎች አይደለም። የእግዚአብሔር ልጆች ነን፣ ከእግዚአብሔር ጋር ቀጥተኛ ግንኙነት ያለን ሰዎች ነን። ከአምላክ ጋር እንዴት ነው ፊት ለፊት የምናወራ የምንገናኝ ሰዎች ነን፣ ክርስቲያኖች ነን። ለጠላት እድል መስጠት የለብንም አይኖርብንም። ከዛ ደግሞ የእግዚአብሔርንም ሀሳብ በስነ ስርዓት መረዳት ያስፈልገናል። አቅም ያሳጣል አላ ምኑንም ነገር ሳናቀው እግዚአብሔር ለኛ ያለውን ነገር ሳናቅ ነገሮችን ለማድረግ አቅም ያሳጣል። ግን እግዚአብሔር ለኛ መልካሙን እንደሚያስብ ሁሌ ዓላማው መልካምና በጎ እንደሆነ ስናቅ ኢቭን እነሱ እንኳን ቢያልፉ ያ የእግዚአብሔር ፍቃድ ከሆነ መልካም እንደሆነ በቃ አውቃለሁ። ይሄንን ማወቅ በጣም ወሳኝ ነው። እዛ ደግሞ የእግዚአብሔር ሀሳብ መልካም ከሆነ እግዚአብሔር ሀሳቡን ይገልጥልናል። ከዛ በኋላ ማድረግ ያለብንን ነገር ራሱ ይመራናል። ማለት እንዴት የእውነት የእግዚአብሔር ፍቃድ የነሱ ማለፍ ቢሆን ኖሮ እርግጠኛ ነኝ እኔም እንዴት ነው እንድጸልይ ውስጤ አይነቃም ነበር። ግን የእግዚአብሔር ፍቃድ እኛ ነክተን እየጸለይን ነገሩን ለእግዚአብሔር አሳልፈን እንድንሰጥ ስለሆነ ነቅቼ እንዴት ነው በዛ ጉዳይ ላይ እየጸለይኩኝ ነበር። እንዴት ነው የእግዚአብሔር እንደዚህ አይነት ነገር በህይወታችን ላይ ሲፈጠር የሰውን ድምፅ እዛ ደግሞ ያሉንን ነገሮች ከማየት
ባለፈ እግዚአብሔርን ሀሳብ ለመረዳት መሞከር ቀጥታ እግዚአብሔርን ልክ እሷ እንዳደረገችው ቀጥታ እግዚአብሔርን ጋር እንዴት ያለውን ነገር ከእግዚአብሔር ለመረዳት መሞከር በጣም ወይም ደግሞ ያንን ነገር መረዳት በጣም ወሳኝ ነው።